አንቺ ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደለ? ድምፁን እየሰማሽ ገና አንተ መተህ ስትሆን ይሄን የተነሳው እንጂ ምን እግዚአብሔርን በጣም ነው የሚደብረው። እንዴ ልጁ እየሰማ ነው ድምፁን። ኧረ ማንም እኮ ይሰማል። ደስ አይልም። ማርያምን እሷ በስነ ስርዓት ማታሳድግ ከሆነ እኔ አሳድገዋለሁ። ሰምተኛል ብራዘር። ወይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ይሁን ምንም ማለት ነው። አንተ እኮ እዚህ ጥሩ እያደረግሽ ያለሽው ነገር ደስ አይልም። ልጅ ጋር መሆን የለብሽም። የመጨረሻ ጥጌ ይኸውልህ፣ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ይህንን ደግሞ በደንብ ጠንቅቀህ ታውቃለህ። ስለዚህ አንቀባርሪ ነው ትቀልዳለህ እንዴ? አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባክቤ እንዳሳለፍኩት ፈጣሪ። በዚህ ማታ ቆንጆ ነበረ። አልተኛም። እያየን እኮ ነው። በቃ በሩ ልቆልፈው አውጣታም ከዚህ ይሄ እኔ ልጅ አንተ ልጅ ምናምን ይወጣሉ ታዲያ። ሲጀመር ዛሬ ከማንም ጋር የትንኳን ከአይነት ሙድ አንተ ዝም በል። ዝም ተስተካከል። ኬን የመጣው ገንዘብ ነው የፈለከው? ዘሩ ቀለጥ ገንዘብ የምትፈልግ ከሆነ አንካ አለው። ጉድ በል እናንተ። አብርሽ በቅናት አበደ። አብርሽ ሲመጣ ደስታ እንግዲህ ከሩታ ጋር ሮማንቲክን እየሰራን ያለ ልጄ እያለቀሰ እንጂ እዚህ ጋር ሮማንቲክን ትሰራለሽ፣ ይሄ ልጅ እዚህ ቤት እንዳይመጣ አላልክሽም ለሚመጣ በማለት እንግዲህ አብርሽ በቅናት አበደ። ያዙኝ ልቀቁኝ፣ አንቺ እንደፈለሽ መሆን ትችላለሽ፣ እኔ ከዚህ ቤት ልጄን ይዤ መውጣት ፈልጋለሁ በማለት እንግዲህ አብርሽ በቅናት አበደ። ጋይስ ጉድ ፈላ ዘንድሮ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ዳና ናችሁ? የኔ ዳና ነኝ፣ ፈጣሪ ይመስገን ብያለሁ የኔ ውዶች ማለት ነው። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ትፈልጋለሁ የኔ ውዶች ማለት ነው። የኔ እንቆች ከልብ አመሰግናለሁ። ጌታም የምታበረታቱ ሰዎች በጣም ማመሰግናችሁ፣ ኑሩልኝ የኔ እንቆች ብያችኋለሁ። የምሬ ነው የምላችሁ፣ ለእናንተ ቃላት የለኝም። እንግዲህ አብርሽ ዛሬ በአብርሽ ቤት ነው ቪዲዮ የተለቀቀ። የው በሩታ ቤት ቪዲዮ ከተለቀቀ በጣም ቆይቷል። እግዚአብሔርም የው በየጊዜ በአብርሽ ቤት ነው ቪዲዮ የተለቀቀ ያለ። መጀመሪያ ቪዲዮ የሰራችው ሩታ ናት፣ ግን በአብርሽ ቤት ነው ዛሬም የተለቀቀ ማለት ነው። ያው አብርሽና ሩታ አንድ ናቸው። እሱ ችግር የለብንም እናንተ ደስ ካላችሁ እኛም ችግር የለብንም። ስሩ። እናንተ የምትሰሩ ስራ ነው። ማቼ ተጣላችሁ? እናንተ የተጣላችሁ ለኛ ነው፣ በካሜራ ነው የተጣላችሁ እንጂ ከካሜራ ጀርባ አንድ ናችሁ። ግን ይሄ ልጽ አያሳዝናችሁም? ጌታን አያሳዝናችሁ? ሩታዬ የኔ አቃጣይ ማለት ነው። አይበቃሽም? እንደ አብርሽ እኮ መሆን የለብሽ ሩታዬ። እሱ እኮ ወንድ ነው፣ አንቺ እኮ ልጅ አለሽ፣ ይበቃሻል ብዬ አስባለሁ። እና ብድር በብድር እንግዲህ እነሱም ትላንትና በጣም ነው ያናደዱ ውሽምትና አብርሽ ማለት ነው። እና ሩታ ደግሞ አውቃ ደስታ ቤት ውስጥ ነው የጠራችሁ የአብርሽ ልጄን ለማየት እመጣለሁ ብሎኝ ነበረ ብላ አውቃ ምን አደረገችው? የራት ቀሚስ ለብሳ አውቃ ሻማ ምናምን አብርታ እንግዲህ አውቆ ደስታ እሷ ቤት እንዳለ አስመስላ እንግዲህ አስባችኋል። አንዳንድ ሰዎች እንደዛ ነው የሚመስላችሁ። ያው ቪዲዮ ደቅና ነው ሩታ እንግዲህ ያው ሁላችሁም ታውቃላችሁ። ሩታ እሱን ለማናደድ ነው፣ ውሽምትና አብርሽን ለማናደድ ነው እንጂ ሩታ ከደስታ ጋር ምንም ነገር የላትም፣ ምንም ማለት ነው። እና ያው ትንሽ እነሱን ለማናደድ ነው ይህን ነገር እያደረገችው የተባቀለችው ያለችው እንጂ ምንም ነገር የላትም። ግን ይሄ ነገር ቢበቃችሁስ ብዬ አስባለሁ። እውነት ይደብራል። እና ይሄ ልጅ አሳዝናችሁ፣ ይሄ እንቁ የሆነ ልጅ ወልዳችሁ በዚህ ልክ ለዚህ ልጅ ማለት ለዚህ ልጅ አታስቡም ትንሽ ማለት ነው። አሳዝናችሁም። እግዚአብሔር አይበቃችሁም? አይበቃችሁም? ፈጣሪ ያሳድግላችሁ። ፈጣሪ ጤነኛ ልጅ ሰጥታችኋል። ደግሞ ሕፃን አምጥታችሁ ካሜራ ፊት ለፊት አምጥታችሁ ጭቅጭቅን አታስተምሩ። እግዚአብሔርን እኔ በጣም ነው የሚያሳዝነኝ። እኔ ምስኪን ማለት ነው። እግዚአብሔርን ተው ልዑል አሳዝናችሁም። ግን ምን አለ አሁን ለዚህ ልጅ ብላችሁ ሰላም አድርጋችሁ አንድ ላይ ብትቀጥሉ ማለት ነው። ሩታ እኛ እናውቃለን፣ ሩታ አውቃ ነው ይህ ልጅ ያመጣችሁ እንጂ ምንም ነገር የላችሁም። ሩታና ደስታ ማል ውስጥ አውቃ ደስታዬ ትላለች፣ አውቃ አብርሽን ለመናደድ ነው። እና አብርሽና ሩታ
አብርሽና ውሽምት እንደፈለጉ ይላላጡ። ሩታዬ አንቺ ራስሽን አስከበሬ ይበቃሻ። አንቺ የልጅ እናት ነሽ እና ለልጅሽ ብለሽ ሁሉም ነገር ትተሽ አንድ ላይ ሆናችሁ በፍቅር ልጃችሁን ብታሳድጉ መልካም ነው ብዬ አስባለሁ። ይህ ነገር ቢበቃችሁ ማበሻሸቁን ትታችሁ እና አንድ ላይ በቃ የድሮን ትተሽ በቃ የተፈጠረን ትተሽ እንደ አዲስ በቃ ፍቅራችሁን አሳድሳችሁ እንደ አዲስ ብትቀጥሉ መልካም ነው ብዬ አስባለሁ። ለዚህ ልጅ ብላችሁ ማለት ነው። እና ደስታ እንግዲህ ልጄ ነው ማለት ጀምሯል። ኧረ ተው አብርሽን ታናድዱ እናንተ። የልጅ በረኪና ጠጥቶ ራሱ እንዳያጠፋ ሩታ እኔ ነኝ ጥፋተኛ እንዳትይሽ። ባልሽን ሌላ ነገር ውስጥ አታስገቢ ተይ። እሱ እኮ ትላንትና ተናግሯል። እኔ እኮ እውነት በጣም ነው ያናደዱኝ፣ በጣም ተቃጥዬ ነበረ አለ እኮ ትላንትና። ለውሽምት ሲናገር ነበረ። ተይ ሩታ ይሄ ልጅ ተናዶ የሆነ ነገር ራሱ ላይ እንዳያድርግ ነገ እንዳትጻጸት እሺ። አብርሽ ቀንቷል፣ እናቴ ትሙት በጣም ቀንቷል። ከቀና እሱ እኮ ይሄ ነገር ይፈጠራል ብሎ አላሰብም። ሩታው ልጄ ስለወለደችልኝ የትም አትሄዱም፣ ከቤትም አትወጣም፣ ከልጇ ጋር ነው የምትሆነው ብሎ አስቦ ነው። ሩታ እኮ ከሩታ ጋር ውድድር አታደርጉ ነው የምላችሁ፣ እግዚአብሔር ነው የምላችሁ። ከሩታ ጋር ውድድር አታደርግ አብርሽ ማለት ነው። ሩታ ልጅ ስለወለደችልህ በአንተ ቤት ሩታ ከቤት አትወጣም ከማንም ወንድ ጋር አትመጣም ብሎ ነው አይደለ? ይኸው ተጻጽተዋል። መቼም እኮ ተጻጽተዋል። እግዚአብሔር ለምን አደረግኩ እያለ ነው በውስጡ ማለት ነው። እና ተናደዋል። ሩታን ማጣት አይፈልጉ። ሩታ ደግሞ አውቃ ምን አደረገችው? እኔና እሱ እኮ ተፋትተናል። እኔም እሱም የራሱ ህይወት የጀመረ ሰው ነው፣ እኔም የራሴ ህይወት የጀመርኩ ሰው ነው። ለምንድነው መጥቶ እንደሚረብሸኝ አላቅም። አልፋታሹም ብሎኛል። ምን ይሻለኛል በማለት አውቃ እንግዲህ እሱን ለመናደድ ደስታ ቤት ጠርታ እንግዲህ ጉድ ያደረገችው ማለት ነው። ደስታ ደግሞ ገንዘብ የምትፈልጉ ከሆነ እንካ ብሎ መስጠት ጀምሯል። እና አንተ ምንም ነገር የለም ስሉ ስለነበረ ትላንትና እሱ ዛሬ ገንዘብ ይዞላቸው መጣ ማለት ነው። ይሄ ልጅ ማን ነው? አሚር ነው። አሚር ከፈለከ ይሄን ገንዘብ ውሰድ፣ እኔ የገንዘብ ጉዳይ የለብኝም እያለ ነበረ። እና ብቻ የዛሬ ቪዲዮ መጨረሻ ላይ ማስቆኛል። መጨረሻ ላይ ግን ጎትቶም ልጁን ማለት ደስታ ነው ማንም የሚባለው ልጅ ማለት ነው። አሜርና አብርሽ በመጨረሻ ልጁን አስወጡ ማለት ነው። ከዛ ሩት ወደ በር ስትሄደው ይኸው ቪዲዮ ተቋርጧል። ወይን ይቀጥላ ወይን አይቀጥልም አናውቅም። እሱ ብቻ ከባድ ነው። ተው ልዑል ልጅ አሳዝናችሁም ደግሞ ቪዲዮ ደቅናችሁ ከፊት ለፊት ሆናችሁ ልጅ ፊት ለፊት የምትጨቃጨቁ በጣም ነው የምትገርሙ። እግዚአብሔር ተው፣ በዚህ ልጅ ላይ ባትጫወቱ። ለዚህ ልጅ አስባችሁ ፍቅራችሁን ብትቀጥሉ መልካም ነው ብዬ አስባለሁ። እና ፈጣሪ እንግዲህ አንድ ያድርጋችሁ። ሩታም ይኸው ወይን 1-2 ቪዲዮ ሰርታ ከዛም በኋላ ይሄን ነገር ታቆማለች ብዬ አስባለሁ። እና ዛሬም ከተናደደ በቂ ነው። ተናዷል። ዛሬ አብርሽ በቅናት አብዷል። ጌታን ነው ምላችሁ። ግን ይህ ነገር ቢቀራባችሁስ? ይህ መቀናናት የሚባል ነገር ትታችሁ በቃ እንደ አዲስ ማለት ነው እንደ አዲስ አግብታችሁ እንደ አዲስ ፍቅራችሁን ብትቀጥሉ ነው እኔ በጣም የምመኝላችሁ ማለት ነው። አይበቃችሁም? አሁን ቡጡን ትታችሁ ማለት ነው። ለደስታ ሩታዬ ማለት ነው ወይ ነገ ዩቱብ ከፍታ ትመጣለች። ከዛም በኋላ እሱን ትንሽ አሳድጋ 1-2 ቪዲዮ ሰርታ ከዛ ደስታ ደግሞ በራሱ ስራ ይመጣል ማለት ነው። እንደዛ ነው የሚመስለኝ በእርግጥ። እሺ ጠብቆ ወይም በደስታ ቤት ቪዲዮ ይለቀቃል ወይም በሩታዬ ቤት ቪዲዮ ይለቀቃል። ከዛም በኋላ ነገሩ ያበቃል ይመስለኛል። እና ለዚህ ልጅ ብላችሁ ለልዑል ብላችሁ እግዚአብሔርን በጣም ነው ያሳዘነኝ። አብርሽ አምጥቶ ተሸክሞ አሁን ወደ ካሜራ አመጣ ልጁ ማለት ነው። ፊቱ ምናምን ይታያል። እና ለዚህ ልጅ ብላችሁ ትንሽ አታስቡም? ለማንኛውም እንግዲህ ፈጣሪ መጨረሻችሁን ያሳምርላችሁ። አብርሽ እንግዲህ ቀዝቃዛ ውሃ ጠጣ፣ የጮጋራ ህመም ካለ ወተት ጠጣበት። ስለዚህ ምንም ማድረግ አይቻልም። ይሄ ሁሉ ያንተ ስራ ነው። አንተ ይሄን ነገር ውስጥ ባትገባ ሩታ ይሄ ነገር አታደርጉም። ለማንኛውም ሩታ ራስሽን አስከበሪ፣ ራስሽን ዝቅ አታደርጊ። በውሽምት
ማንም ሰው መጥቶ አንቺ ላይ አፌ እንዳይከፍቱ ራስሽን አስከብሪ። እንደ መጀመሪያ ማለት እንደ መጀመሪያ ራስሽን አስከብሪ። ይበቃሻል። አንቺ የልጅ እናት ነሽ። ልጅሽን አሳድጊ። ለልጅሽ ደግሞ ጥሩ እናት መሆን አለብሽ ማለት ነው። እንደዚህ መላላጥ ጥሩ አይመጣልሽም ላንቺ ማለት ነው። እና ነገ ልጅ ይሄን ቪዲዮ ያያለ ምንድን ነው የሚማረው? ልጁ ባታሸማቀቁ ጥሩ ነው ብዬ አስባለሁ። አይመስላችሁም ቤተሰብ? ለማንኛውም ይሄን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እና የዛሬ ቪዲዮም የትላንትና ብዙም ደስ አላለኝም። እግዚአብሔርን ይደብራል። እና ምክንያቱ ልጅ አላችሁ ለልጅ ብላችሁ አንድ ላይ ብትቀጥሉ ነው ደስ የሚለኝ ማለት ነው። አይመስላችሁም ጋይስ?